ቻኒ በላይ Okay. I born in Gojam province. Okay. Especially discreet ሸበል በረንታ discreet ወረዳው ማለት ነው። Yes. Discreet. I will speak in English. If you listen, Yes. you can. ብትሰማኝ Yes. Unless you can leave it. መተው ትችላለህ. You cannot leave it. You can't leave it. You can leave it ትችላለህ. You cannot leave it. ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? ዛሬም እንግዲህ እንደተለመደው አዝናኝ አስቂኝና የተመረጡ አዳዲስ መረጃ ያላችሁን ቪዲዮዎች ይዤላችሁ መጥቻለሁ። ቪዲዮውን እንግዲህ እንደምትወዱ ስለማልጠራጠር ላይክ በማድረግ ጀምሩ። ሐሳባችሁን በነፃነት ኮሜንት ላይ አስቀምጡልኝ። ይህንን ቻናል ደግሞ ሰብስክራይብ ያላርጋችሁ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ወደ ቪዲዮ ዳኒ ታዲያ በዚህ ሁኔታ ምን አጠፋች? ለማንኛውም ይመቻችሁ ፈታ ማለት ነው። ጆዬ በቃ ፍላሽ መስጫለሁ። ካሌብ አረ ዛሬ ገደለችኝ በእናት። ምን ማን ነው የሚገለህ? አረ ጎረቤታችሁ መወዳት ልጅ እና ያቺ ዝምተኛ ልጅ ደግሞ ምን አርጋ ነው የምትገልህ? ከቤተሰብ ጋር የሚታይ ፊልም ጫንልኝ ብላኝ ከቤት የሚያስባርር ፊልም ነው የጫንኩላት። ማለት የጀርመን ካራቴ። ይሄ ደግሞ እና ካራቴ ያስባርራል እንዴ? አይደለም ካራቴው እኮ አልጋ ላይ ነው። የብልግና ፊልም። ወይኔ ምንም አታውቀው ልጅ። ቤተሰቦቿ እሷንም አንተንም ነው የሚገሉ። ጆዬ ተበላሽ በቃ። ስማ ይሄን አይተነዋል፣ ሌላ ጫንልኝ። የዚህ ጨዋታ ደግሞ አይተነዋል፣ ሌላ ጫንልኝ። አየችው ምንም ማድረግ አይቻልም፣ ሌላ ጫንላት። አሁን የማሳያችሁን ቪዲዮ ደግሞ በቀን 10 ለሚበላው ሰው ላኩለት። ስሙኝማ ጋይስ በማርያም እንዳሰድቡኝ ግን በማርያም ብያቸዋለሁ። መጀመሪያ ላለመሰደብ በማርያም ነው እንጀምረችው። የምር ስትረስ ሊያዘኝ ነው ላማከራችሁ ነው የመጣሁት። እሺ እኔ ማለት ነው ቀን ወይ መቃም አለብኝ ወይ መተኛት አለብኝ፣ አለበለዚያ ሙሉ ቀን ስበላ ነው ሙሉ ማለት አልገባኝ። ተነጋ ቁርስ በልቻለሁ፣ ቡና ጠጥቻለሁ። ከዛ ከቁርሴ በኋላ 3 እንትን በላ። ይሄንን በል ኢንዶሚ ልሰራ ይሄው ገዝቻለሁ። እዛ ጋር እየቀቀልኩ አናናስ እዚህ ጋር እየበላ እዚህ ጋር ኮካ እየጠጣ ይቀጥላል። በቃ ዛሬ አሁን አልቅምን በቃኝ ብዬ ከራሴ ጋር ትግል ውስጥ ገብቼ ላለመቃም ከራሴ ጋር በጣም እየታገልኩ ነውና አልቅም ብዬ ካልኩኝ በቃ እንድስበላ ነው ሙሉ ማርያምን ስበላ ነው ሙሉ ደሞስ ስለማላስብ ይሁን ስለማልጨናነቅ ይሁን ዩ ዶንት ኬር ስለሆንኩኝ ይሁን አላቅም። የምበላው ሁሉ ገብቶ የት እንደሚቀመጥ ታውቃላችሁ? ቂጤ ጋር ጭራሽ ማርያምን ቂጤን ባሳያችሁ ትደነግጣላችሁ። ምንድነው? በማርያም መፍትሄ ንገሩኝ። ማርያምን እኔ በቃ ምን እንደማረግ ግራ ገብቶኝ ነው። በቃ አፌ እንዲቦዝን አልፈልግም። አሁን ትንሽ ቆይቼ ደግሞ ከበላሁ በኋላ ወጥቼ ደግሞ ወይ የሆነ ቆሎ ነገር ወይ የሆነ ነገር ገዝቼ ስበላ ነው ሙሉ ማርያምን እኔ ለራሴ ግራ ገብቶኝ ነው። ጌታን ግን እንዳሰድኩኝ በማርያም በመልካምነት መልካም ምክራችሁን ንገሩ። እግዚአብሔርን ነው የምላችሁ። በጣም ጨንቆኝ ነው። አለበለዚያ በቃ ጣት ቁርሴን በልቼ ምሳት አካባቢ ጫት ከያዝኩ ግን ሰላም ነው። በቃ ምንም አላረኩም፣ አልበላም፣ ባልልም በቃ በሰላም ወላ ራትም ላልበላ እችላለሁ፣ ተኛለሁ። አልቅምም ዛሬ አልቅምም በቃይ ብዬ ከወሰንኩ ግን ሲበላ ነው ሙሉ። እንደዚህ አይነት ነገር ያጋጠመው ሰው አለ ማለት እንደዚህ አጋጥሞት የዳነ ሰው ካለ በእናታችሁ ሪኮመንድ አድርጉኝ። ስወዳችሁ ማርያምን በቃ በጣም በዛ ላይ ደግሞ ምን እንደምወድ ልንገራችሁ። እንደዚህ በቃ ጣፋጭ እንደዚህ አሁን ያናናስ ማለት ነው ኮካ ይቀጥላል። ጣፋጭ ነገር ካልሆነ ደግሞ አልፈልግም። ምን ትሉኛላችሁ ጋይስ? ምከሩ። የሆነ ጨንቆኝ ነው፣ ጌታም በጣም ጨንቆኝ ነው። በዚህ ከቀጠልኩኝ በቅርብ ጊዜ የሆነ በሽታ እንደሚይዘኝ እርግጠኛ ነኝ። እስካሁን እንኳን ጤነኛ ነኝ። የምር በጣም ጨንቆኛል። ምከሩኝ። በተለይ የጤና ባለሙያ የሆናችሁ ሰዎች ምከሩኝ። በእናታችሁ ወዳችሁ ታውቃላችሁ፣ እንደምወዳችሁ ታውቃላችሁ። ከቁርስ በኋላ አስቡት፣ ኢንዶሚ፣ አናናስ፣ ኮካ ከቁርስ በኋላ ነው የሁላ ነገር የምትበላው። የኔት ለማንኛውም እኔ ልሰርብሽ ነበር በማርያም እንዳሰርብኝ ስላልሽ ግን አልሰርብሽም። አንድ ምክር ልምከርሽ፣ ሳይበሰብሽ ጸበል ሂጂ። ሌላው ደግሞ እንግዲህ የ90 ዓመት አዛውንት እንግሊዝኛ ቋንቋን አቀላጥፎ ሲናገር የሚያሳይ ቪዲዮ አለ፣ እሱን እንመልከት። ቻኒ በላይ አይ ቦርን ኢን ጎጃም ፕሮቪንስ ስፔሻሊ ዲስክሪት ሸበል በረንታ ዲስክሪት ወረዳው ማለት ነው። ዲስክሪት I will speak in English.
if you listen, yes, you can. ብትሰማኝ unless you can leave it. መተው ትችላለህ። you can not leave it. you can leave it ትችላለህ። you can not leave it. ልጁ ግን ምን እየሰማን ዝም ብሎ yes የሚለው ለማንኛውም ፋዘር በጣም ይችላልላችሁ ይመቻችሁ። በሌላ በኩል ደግሞ አባ ገብረ ኪዳን እንግዲህ የኦርቶዶክስ እምነት ተከታዮችን ለማስተማር ፓሪስ እንደገቡ ሰምተናል። ከዛ በፊት እስኪ እንቁ የኦርቶዶክስ ልጆች የሆኑ ታዳጊ ህጻናት ሲዘምሩ የሚያሳይ ቪዲዮ ልጋብዛችሁና የአባ ገብረ ኪዳን ትምህርት እንመለከታለን። ደስታይሉን በማርያም በሰው ሀገር ላይ ሆኖ እንደዚህ በእምነታቸው ጠንካራ ሆኖ ሲዘምሩ፣ ለማንኛውም በእድሜ በጸጋ በበረከቱ ያሳድግልን፣ በቤቱ ያጽናችሁ እንላለን። አሁን ደግሞ በፓሪስ ሀገር የአባ ገብረ ኪዳን ትምህርት እንመልከት። አሁን የምነግራችሁ ምዕመናን በጣም ረጅም ስብከት መስበክ ይቻላል። አጭር ጊዜ ስላለን እኔ ለህይወታችሁ የምትሆን ተግባር ነው። አሁን የምነግራችሁ ነገር ብታደርጉት በህይወት ትኖራላችሁ። የምትፈልጉትን ነገር ታገኛላችሁ። እርግጠኛ ነኝ። ጠዋት ሳይጸልይ የሚቆም ይወጣ፣ ሳይጸልይ የሚበላ ክርስቲያን፣ ሳይጸልይ የሚተኛ ክርስቲያን እሱ ክርስቲያን አይደለም። ራሱን ለፈተና አጋልጦ የሚሰጥ ሰው ልብ ብላችሁ ታውቃላችሁ። የእግዚአብሔር ሰው ለምሳሌ ይሄ ጭራይ ማለት በጣም ደስ የሚል ነገር ነው። የሃይማኖት አባቶች እንግዲህ ከሀገር ወደ ሀገር እየተዘዋወሩ ኦርቶዶክስ እምነት ተከታይ የሆኑ ህዝቦችን እያስተማሩ ይገኛሉ። ይህም እንግዲህ በጣም ደስ የሚያሰኝ ነገር ነውና ቀጣይነት ቢኖሩ በጣም ደስ የሚል ነገር ነው። በሌላ በኩል ደግሞ የህፃን ሄቨን ጉዳይ እንግዲህ ከረጅም ጊዜያት በኋላ ዛሬ እንደ አዲስ ተነስቷል። ይህ ጉዳይ እንግዲህ ህፃን ሄቨን እስካሁን ድረስ ፍትህ እንዳላገኘችም እናውቃለን። ከዚህ ጋር በተያያዘ እንግዲህ በትናንትናው ዕለት ለህፃን ሄቨን የወጣ አዲስ መረጃ አለ። እሱን እንመልከትና በሱ ላይ አንዳንድ ነገር እንወያያለን። የህፃን ሄቨን ጉዳይ ዛሬም ድረስ አነጋጋሪነቱ ቀጥሏል። ሄቨንን ደፈረ የተባለው ግለሰብ ከ25 ዓመት የእስር ቅጣት ወደ 21 ዓመት መውረዱን ተከትሎ ሄቨን እናት በጉዳዩ ባለመስማማት ለአዲስ አበባ ጠቅላይ ፍርድ ቤት ጉዳዩን አቅርቤያለሁም ብላለች። እናም ሰኔ 18 2017 ቀጠሮ ስላለኝ የኢትዮጵያ ህዝብ ከጎን የሆነ ድምጽ ሊሆነኝ ይገባልም ስትል ተናግራለች። በጣም በሚያሳዝን መልኩ እንግዲህ መረጃው እንደሰማነው እንደሆነ ህፃን ሄቨን ላይ ወንጀል ያደረሰው ግለሰብ እንግዲህ ከ25 ዓመት እስራት እንግዲህ ይበዛበታል ተብሎ ወደ 21 ዓመት እንደተቀነሰለትም ሰምተናል። እስቲ አሁን ደግሞ የህፃን ሄቨን እናት እንግዲህ የሰጠችው አዲስ መግለጫ አለ። እሱን እንመልከትና አሁንም እሱ ላይ ሀሳብ እንሰጥበታለን። ሰላም አበቄለሽ ነኝ፣ የህፃን ሄቨን እናት። የሄቨን ጉዳይ ይግባኝ ላይ እንደነበር ይታወቃል። በይግባኙም ላይ እኛ የሞት ፍርድ ሳንጠብቅ ጭራሽ ቤተሰብ አስተዳዳሪ ነው 25 ዓመቱ ይበዛበታል በሚል ከ25 ዓመት ወደ 21 ዓመት ተቀንሶለታል። እኛም በይግባኝ ስንከራከር ቆይተን በአሁኑ ሰዓት አዲስ አበባ ፌዴራል ጠቅላይ ፍርድ ቤት መምጣት ተችሏል። ቀጠሯችን ሰኔ 18 ነው። በርካታ ህጻናት፣ በርካታ ሴት እናቶቻችን፣ እህቶቻችን በዚህ መንገድ እያለፉ ነው። ዝም ልንል አይገባም። ከዚህ በፊት ድምጽ እንደሆናችሁኝ ሁሉ አሁንም ፍትህ እስክናገኝ ድረስ ከጎኔ እንድትሆኑ በእግዚአብሔር ስም ጠይቃለሁ። አመሰግናለሁ። መረጃውን እንግዲህ እንደሰማነው ነው። በዚህ ጉዳይ ላይ እንግዲህ ህፃን ሄቨን በአንድ በኩል በህይወት አለች፣ በሌላ በኩል ደግሞ የሄቨን እናት ለገንዘብ ብላ ነው ይህንን ድራማ የሰራችውና የኢትዮጵያን ህዝብ በዚህ መልኩ ዋሽታለች። ይህ ቪዲዮም እንግዲህ ይሄኛው መረጃ ፍጹም ከእውነት የራቀ መሆኑን ማረጋገጫ ነው ብዬ አስባለሁ። ተጨማሪ ቪዲዮ ደግሞ አሁንም እንመልከትና በሱ ላይ እንወያይበታለን። የሞት ፍርድ ሳንጠብቅ ጭራሽ ቤተሰብ አስተዳዳሪ ነው 25 ዓመቱ ይበዛበታል በሚል ከ25 ዓመት
ወደ 21 ዓመት ተቀንሶለታል። እኛም በይግባኝ ስንከራከር ቆይተን በአሁኑ ሰዓት አዲስ አበባ ፌዴራል ጠቅላይ ፍርድ ቤት መምጣት ተችሏል። ቀጠሯችን ሰኔ 18 ነው። በርካታ ህፃናት፣ በርካታ ሴት እናቶቻችን፣ እህቶቻችን በዚህ መንገድ እያለፉ ነው። ዝም ልንል አይገባም። ከዚህ በፊት ድምጽ እንደሆናችሁኝ ሁሉ አሁንም ፍትህ እስክናገኝ ድረስ ከጎኔ እንድትሆኑ በእግዚአብሔር ስም ጠይቃለሁ። መረጃውን እንግዲህ እንደሰማነው የፍርድ ቤት ቀጠሮ ለሰኔ 12 እንደተዘዋወረም እናውቃለን። ከህፃን ሄቨን ጉዳይ በኋላም እንግዲህ እንደዚህ ድርጊቶች በጣም በእጅጉ ተበራክተዋል። ለምሳሌ የቅርብ ትውስታ የሆነችው ህፃን ሲምቦ እንደ ምሳሌነት ትጠቀሳለች። ይህም እንግዲህ የሆነበት ምክንያት ህፃን ሄቨን ትክክለኛውን ፍርድ ስላላገኘች ነው እና እንደዚህ ድርጊቶችም እንዳይደጋገሙ እንግዲህ ህፃን ሄቨን አሁንም ፍትህ ማግኘት አለባት እያልን ሁላችን ድምጻችን ልናሰማ ይገባል። ሌላው ደግሞ እንግዲህ ከቀናት በፊት አንዷለም ጎሳ እንግዲህ ከእስር እንደተፈታ ሰምተናል። ከዚህ ጋር በተያያዘም እንግዲህ የተለያዩ ታዋቂ ሰዎችም ቲክቶከሮችም እንግዲህ ሀሳባቸውን እየሰጡበት ይገኛል። ሮሚ ስለ አንዷለም ጎሳ የምትለን ነገር አለ። እሱን እንስማና እንወያይበታለን። ኳየሮ እኮ ሮሚ አንዷለም ዘፋኙ ተፈታ። እንኳን ተፈታ ዳትምንስ አልገደላትም ማለት ነው። ከተፈታ ምን አባታችሁ ልላችሁ ነው ኔጋ የምትመጡት? አልገደላትም ማለት ነው ከተፈታ። እንግዲህ ዓለም ያየው እሳት የሞቀው ሚዲያ ላይ ቀርቧል። እንትን አለ ስታምታቱ ጠበቃ ምንም ቀርቶ ዝግ በሆነ ችሎት ተካሂዷል። ቢኮዝ ውሸት የሚያወራ ሚዲያ ላይ ከሁለቱም ሳይድ ስለነበረ ከሁለቱም ሳይድ ውሸት የሚያወራ አለ። ለምን ይሄ ልጅ ዛሬ እንኳን እንትኑን ሀዘኑን የገለጸበት ሁኔታ እንዳንድ ወንድ ልጅ የሚያሳዝን ነው። ስለዚህ ሳይገል ከሆነ የታሰረው መታሰሩንም እሱ እንትን የቆረቆሮ አይመስለኝም። እኛ እንደጮህ ነው የሱ የቆረቆሮ የልጅቷ መሞት ነው። ዛሬም ላይ እያለቀሰ ነው። ዛሬም አስክሬኗ ጋር ሄዶ እያለቀሰ ነው የሚገኘው። ስለዚህ ይሄ ልጅ እግዚአብሔርና እሱ ያውቃል። እንዳሉትም ሳይገድል ከሆነ የሁሉ ነገር የደረሰበት ከዚህ በላይ ምንም ሊያረጋ አይችልም። በደረሰኝ መሰረት ዛሬ ጠዋት አስክሬኗ ጋር ሄዶ ከቤተሰቦቹ ጋር ጋቢ ለብሶ እዛ እያለቀሰ ይገኛል። ከዚህ በላይ እንግዲህ ልጁ ታንቆ በይፋ ካላየን ካላችሁ ኬዝ አለን የሚሉ አባቱ አሉ። ሮሚ እንግዲህ በአንድ በኩል የነሳቸው ሀሳብ ትክክል ነው ብዬ አስባለሁ። ምክንያቱም ደግሞ አንዷለም ጎሳ የልቡ የሚያውቀው አንድ እሱና ፈጣሪ ብቻ ናቸው። ይህም ማለት ደግሞ ታሰረ ማለት ልጅቷን ገደላት ማለት አይደለም። ተፈታ ማለት ደግሞ ልጅቷን አልገደላትም ማለት አይደለም። ማንኛውም ፍርዱን ለፈራጁ እየተውን ወደ ቀጣይ ቪዲዮ እንሸጋገር። ሌላ በኩል ደግሞ አትሌት ገለቴ ቡርቃ እንግዲህ ባሳለፍነው ሳምንት ሙሉ ንብረቷ በባለቤቷ ውክልና እንደተሸጠባት እናውቃለን። ከዚህ ጋር በተያያዘም እንግዲህ ታዋቂ ሰዎችም አርቲስቶችም የተለያዩ መረጃዎችን እየሰጡ ይገኛሉ። ገነት ንጋቱም እንግዲህ የምትለን ነገር አለ፣ እንስማት። በትላንትናው ዕለት ሰይፉ በኢቢኤስ ላይ የቀረበች በጣም ተወዳጅ እና ታዋቂ አትሌት አለች። እንግዲህ ገለቴ ቡርቃ ሁላችሁ ታቋታላችሁ። ከአጭር ርቀት ጀምሮ እስከ ማራቶን ድረስ እየሮጠች የሀገሯን ስም በእጅጉ ያስጠራች እኛን ኢትዮጵያን በጣም 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 ያኮራች እጅግ ተወዳጅ አትሌት ነች። እንግዲህ ትዳር ከመሰረተች ወደ 10 ዓመት ያህል በትዳር ህይወት ውስጥ ቆይታለች። በትዳር ህይወት ውስጥ ቆይታ ያለ እንግዲህ በየመሃሉ ሩጫ ሲኖር ውድድር ሲኖር ወደ ውጭ ሄደች የተወዳደረች ትመለስ ነበረ። በዚህ መሃል እንግዲህ ትላንት እንዳወራችሁ በሰይፉ ላይ እንዳወራችሁ ማለት ነው። በዚህ መሃል እንግዲህ ጸበል ሄጃለሁ ብሎ ባለቤቴ ወረቀት አስቀምጦልኝ ሄዶ እሱን ፍለጋ ሄጄ ከዛ እናትየው ጋርም ሄጄ የት ሄደ ብዬ ስል አይ የለም አሉኝ። ከዛ በኋላ ተመልሼ ስወጣ ወዲያው ደውሎ ህይወትሽ የምትፈልጊው ከሆነ አርፈሽ ተቀመጪ አለኝ። ከዛ በኋላ የፍቺ ጥያቄ አቅርቦ ፍርድ ቤት ቀርበን ፍቺውን ፈጸምን። ከዛ በኋላ ግን ወደ 11 ያህል ቤቶች ነበሩኝ፣ 5 ያህል መኪኖችም ነበሩኝ እንደዚሁና ይሄን ንብረቴን ከኔ ፈቃድና እውቅና ውጪ ሸጦ አንድ ቤት ብቻ ሲቀረኝ ነው ግራ ገብቶኝ የመጣሁት። ጎዳና ልወድቅ ነው። የኢትዮጵያ ህዝብ የኢትዮጵያ መንግስት ሊያግዘኝ ይገባል። የህጉን ጉዳይ ባለማወቄ እጅግ በጣም በደል ተፈጽሞብኛል። እንዲሁም ደግሞ የግድያ ሙከራም ተደርጎብኛል። እጅግ በጣም በሰቀቀና በፍርሃት ውስጥ ነኝ ያለሁት። ለሀገሬ ባገለገልኩ፣ ለሀገሬ ታሪክ በሰራው፣ የሀገሬን ባንዲራ ከፍ አድርጌ ባውለበለብኩ ይሄ ጣፋንታ አይገባኝም ነበር። 2010 ላይም ደግሞ እንደዚሁ እኔ ለመውለድ
እያሰብኩ ባለበት ሰዓት ነው የፍቺ ጉዳይ የመጣብኝና ለኔ በጣም እጅግ አስደንጋጭ ነው እና በጣም ግራ አጋቢ ነው እና ጥላዬን ፈራለሁ አይነት ነገር ነው ያለችውና በጣም ነው ሁላችንም የሚያዘን ነው። እኔም እንደ ሴት አዝኛለሁ። በእጅጉ ያዘንኩበት አንዱ ምክንያት እኔ በልቤ እውነት ፕሮግራም ላይ በርካታ ሴቶች ይመጣሉ ከዚህ ጋር በተያያዘ እንዲህ አይነት ችግር እየተፈጸመባቸው ያሉ በጣም ብዙ እህቶቻችን አሉ። በየጊዜው ኢንተርቪው ባረኳቸው እህቶች የተሰበረ ልብ ውስጥ የኔም ልብ እየተሰበረ ያለበት ያለፍኩት ብዙ ታሪክ አለ። እዛው ቤት ውስጥ ተቀምጠው ትዳር ላይ ሆነው ያላገባ ያወጡ ሁሉ ቤታቸውን ያሸጡባቸው ንብረታቸውን ያሸጡባቸው ገንዘባቸውን ያሻገሩባቸው ሴቶች በጣም ብዙ ናቸው። ብዙ ታሪክና ከዚህ በኋላ የማቀርብላችሁ ፕሮግራም አለ። አንድ የሀገር ባለውለታ ላይ እንግዲህ ይሄን ያክል ጭካኔ መፈጸም ተገቢ ነው ብዬ አላስብም። ለማንኛውም ብዙ ፍትህ ማግኘት የሚገባቸው እህቶቻችን አሉና ለሁሉም ፍትህ እየጠየቅን አትሌት ገለቴ ቡርቃም እንግዲህ ንብረቷ እንደሚመለስላትም ተስፋ አደርጋለሁ። አሁንም ለማስታወስ ያክል እንግዲህ ለህፃን ሄቨን ድምጽ እንሆንላለን፣ ፍትህ እንጠይቅላታለን፣ ድምጻችንን እናሰማ። ለማንኛውም ቤተሰቦች ለዛሬ ያስኳችሁ ቪዲዮዎች እነዚህ ይመስሉ ነበረ። አሪፍ ቆይታ እንደነበረ ተስፋ አደርጋለሁ። አሁንም ይሄንን ቪዲዮ ላይክ አድርጋችሁ ላይክ አድርጉ፣ ሀሳባችሁን በነፃነት ኮሜንት ሴክሽን ላይ አስቀምጡልኝ። ይሄንን ቻናል ደግሞ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ቀጣይ በተመረጡና አዳዲስ መረጃ ባላችሁ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ። ለመተኛት ሲሄድ እንቅልፍ ሊያመጣልኝ የሚችል ምግብ ነው የምመገበው። ታብታብ ያረጋችሁ ጋይስ ወደ እንቅልፍ ምንድነው እሱ ምንድነው የሚባለው? ማግኒዥየም የበዛበት ምግብ ነው የምመገበው። እሱ ቀይ ጤፍ ቀይ ጤፍ አልበላም። ቀይ ጤፍ እኔ እንጀራ አቁም ያለው ፈጣሪ ይመስገን። ሲጀመር እዚህ ሰፈር እንጀራ ከየት ይመጣል? የለም እኮ እንጀራ ጤፍ ራሱ እና ምንድነው የምትበሉት? እሺ ቆይ ምንድነው የምትበሉት እንዴ? አሁን ይነገራል እንዴ? ሁሉ ከተነገረን ጥሩ። ሃኒ ድሬ ቴንክ ዩ ሶ ማች ቴንክ ዩ። እንገናኛለን። አይ ለምን መሰለህ ሶፊ ሆነስትሊ ስፒኪንግ ባለፈው ከማነው ዴቭ ሳክስ ጋር ኢንተርቪው ሳደርግ ለጥፍሬ የሚስማማኝን ምግብ እበላለሁ ብዬ ስናገር ሰዎች እንደ ማሾፍ ነው የወሰዱት። አሁንም የምነግርህ ነገር ቢኖር ለእንቅልፍ የሚስማማኝን ምግብ በልቼ ነው ወደ አልጋ የሚሄደው። ገብቶሃል አይደል? ስለዚህ ዲፕ እንቅልፍ ነው የምተኛው። ኦን ታይም እነሳለሁ፣ ሰላቴን እሰግዳለሁ፣ ጌታዬን አመሰግናለሁ፣ ቀኔን ደግሞ እንዲባርክልኝ ሱብሄን እሰግዳለሁ ማለት ነው። ገብቶሃል እኮ። ግን ችግር ባለበት ሀገር ላይ አንተ ለእንቅልፍ መርጠህ ስትበላ ደማችን አይፈላም? አይፍላ። ለምን ይፈላል? ይኸው ለምሳ የሚወስደን መኪና መጣ። ይኸው ያንተ ከብካል እንጂ ይኸው ለምሳ የሚወስደን መኪና መጣ። አትንተክተክ። አንተም እንዴት አድርጌ ለራት የሚሆነኝን ነገር ልብላ ብለህ አስብ እንጂ አትንተክተክ። የሚያንተከትክ ነገር የለም። ኧረ እኔ ምንም አልጋ ላይ ያዝ እንጂ ምን ወተኛ ለያለ ለያለ በጣም ግን በጣም በቃ ወይኔ አዩሽ እንደዚህ አይነት ላይፍ ቢኖረኝ ነው እንደዚህ ነው የምመኘው። ባይዘው አንቺም ዘና ብለህ ነው መኖር ያለብህ፣ ሀብታም ሆነህ ነው መኖር ያለብህ። ሶፊዬ ይሁት ናቸው እንዴ? እንደሱ አይደለም ከሰሙ ችግር አለ። ግብሩ ምናምን ብዙ ችግር አለባቸው። ይህ ልጅ ባስኬትቦል ይተፈተ ጉርባንኩን አማሪ ፈሌ ባይ እንግሊዝ ፕሌይ ባስኬትቦል ነው የሚጫወተው። ይሄው ኢንተርናሽናል አሁን ይሄ ቶፕ ለሱ ግራጁዌሽን ነው የመጣሁት። ባይ ዘ ወይ ኤቭሪባዲ ፎር ዩ አንተ ነው እሱም ልክ ነው እንዲለን መንሱሬ ልክ ነው እንዲለን በእንግሊዘኛ ንገረን ምን እንደሆነ ልጁ ከዛ ልጁ ያረጋግጥ ነው you tell him I'm a football yeah I play basketball yes መልቀጥለ